النبي المصطفى أضاء قلبي. أرواحنا تاقت لمورده العذب. بسم الله الرحمن الرحيم. الحمد لله. اللهم لك الحمد على نعمة الإسلام والإيمان، ولك الحمد أن جعلتنا من أمة محمد عليه الصلاة والسلام. وأشهد أن لا إله إلا الله وحده لا شريك له، وأشهد أن سيدنا ونبينا محمدا عبده ورسوله صلى الله عليه وعلى آله وصحبه أجمعين. أما بعد، إخواني وأخواتي في الله، السلام عليكم ورحمة الله وبركاته. እንግዲህ ሙሽሪኮች የነቢያችንን ዓለይሂ ሰላቱ ወሰላም ዳዕዋቸውን እንዲያቆሙና ሰዎችም የእሳቸውን ጥሪ እንዳይሰሙ ብዙ አይነት ዘዴዎችን ተጠቅመው ነበር። አንደኛ ስማቸውን በማጥፋት፣ ያ አልሳካላቸው ሲል ደግሞ እሳቸው ዳዕዋ በሚያደርጉበት ሰዓት፣ ቁርአንን በሚቀሩበት ሰዓት በመንጫጫት ሰው ጆሮ እንዳይደርስ ጩኸት በመጮህ እንደዚሁም ደግሞ የተለያዩ ግርግር እንዲነሱ በማድረግ ዳዕዋውን እናስቆመዋለን የሚል እቅድ ይዘው ነበር። በዚህም ግን ሊሳካላቸው አልቻለም። አሁንም የሙስሊሞች ቁጥር እየጨመረ ሄደ። የነቢያችን ዓለይሂ ሰላቱ ወሰላም ዳዕዋቸው ሰዎች ዘንድ እየደረሰ ሄደ። ከዚያ ምን አደረጉ? وأما المشركون فقد قرروا إحباط الدعوة والصد عن سبيل الله بالضغط والقوة والعنف. መጨረሻ ላይ ምን አሉ? አንድ ውሳኔ ላይ ደረሱ። ይህንን የሙሐመድን ዳዕዋ ማስቆም የምንችለው በጉልበት ማስቆም አለብን አሉ። ጫና በማድረግ የተለያዩ ችግሮችን በመፍጠር በጉልበት ማስቆም አለብን አሉ። فقام كل كبير ورئيس بتعذيب من آمن من قبيلته. ሁሉም የጎሳ መሪ የሱ የጎሳ አባል ሆኖ እስልምናን የተቀበለ ካለ እሱን እንዲያሰቃይ፣ በሱ ላይ ጥቃት ማድረስ እንዲጀምር ይሄንን ውሳኔ ላይ ደረሱ። وذهب جمع منهم إلى أبي طالب ليكفه رسول الله صلى الله عليه وسلم عن الدعوة إلى الله. የተወሰኑት ደግሞ የጎሳ መሪዎች ወደ ነቢያችን ወደ አጎታቸው ዘንድ ሄዱ። ለምን? ሽምግልና ሽማግሌ ሆነው ማለት ነው። እባክህ ይሄ ያጎትህ ልጅ ይሄንን ዳዕዋውን ያቁምልን፣ በመካከላችን ልዩነት እየፈጠረብን ነው ያለው። ስለዚህ ይሄንን ዳዕዋውን ያቁምልን፣ እንደውም የሚፈልግ ከሆነ እኛ እንዲህ እናደርግለታለን፣ ብቻ ዳዕዋውን ያቁምልን አሏቸው። ያኒ ሀብት የሚፈልግ ከሆነ ከሁላችንም ከየጎሳው ሁሉ ገንዘብ እንሰብስብና በጣም ከሁላችንም በላይ የመጀመሪያ ባለጸጋ እንዲሆን እናድርገው። ወይም ደግሞ ስልጣን የሚፈልግ ከሆነ ደግሞ ያለሱ ውሳኔ ምንም ነገር እንዳይፈጸም የሁላችንም የበላይ አድርገን ስልጣን እንስጠው። ወይም ደግሞ ሴት ከሆነ የሚፈልገው ደግሞ ከዓረቦች በጣም ውብ የምትባለውን ቆንጆ የምትባለውን ሴት መርጠን እንዳረው፣ ይሄንን ዳዕዋ ብቻ ያቁምልን፣ አንተ ሽማግሌ ሆነህ በዚህ አስማማን አሏቸው አቡ ጣሊብን። እንግዲህ የሰው ልጅ የሚፈተነው በእነዚህ ነገሮች ነው። ብዙ ሰው እምነቱን እየለቀቀ ያለው ዓቂዳውን እየለቀቀ ያለው በዚህ ጉዳይ ነው። ያኒ ወይ ደሃ ይሆንና ገንዘብ ከዛም ከዚህም አሰባስበው ያመጡና ይሰጡታል። ገንዘብ ደግሞ የሰው ልጅ ከምንም በላይ ገንዘብ ይወዳል። ወኢነሁ ሊሑቢል ኸይሪ ለሸዲድ ብሏል አላህ። የሰው ልጅ ገንዘብን እጅግ በጣም ከምንም በላይ ይወዳል።
ስለዚህ አንዱ የማታለያ ዘዴ ከሐቅ ሰው እንዲያፈነግጥ ከሐቅ እንዲወጣ የሚያደርጉበት ዘዴ አንዱ ገንዘብ ነው። ሁለተኛው ደግሞ ስልጣን ነው። ለስልጣን ሲል የነበረበትን እምነት ሃይማኖቱን ይቀይራል። ከዛ ደግሞ ለሴት ሲል እና ይህንን የሚቀበለን ከሆነ ይሄን እናደርግለታለን። ብቻ ይሄንን የእስልምና ጥሪ ላኢላሃ ኢላላህ የሚለውን ያቁምልን አሏቸው። ከዚያም እሺ አሉ አቡ ጣሊብ። እስኪ ሲመጣ እነግረዋለሁኝ፣ እናንተን ሰምቻቸዋለሁ፣ ለሱ ደግሞ እናንተ ያላችሁትን አቀርብለታለሁ አሏቸው። ከዚያም ነቢያችን አለይሂ ሰላቱ ወሰላም መጡ። ሲመጡ አቡ ጣሊብ ምን አሏቸው? አንተ የወንድሜ ልጅ ሆይ አሏቸው፣ የአንተ ወገኖችህ ተሰብስበው እኔ ዘንድ መጥተው ነበር። ሀብት የሚፈልግ ከሆነ ገንዘብ እንስጠው፣ ስልጣን የሚፈልግም ከሆነ ስልጣን እንስጠው፣ ሴት የሚፈልግም ከሆነ ሴት እንዳረው እያሉህ ነው። ግን ይሄ ላኢላሃ ኢላላህ የሚለውን ጥሪ ግን የእስልምናን ጥሪ ግን አቁምልን ብለውሃል፣ ምን ትላለህ አሉት። ይህን ሲሉ ነቢያችን ዓለይሂ ሰላቱ ወሰላም የጽናት ተምሳሌት የሆኑት ነቢይ ምንም ከዚህ ተልእኮ ወደኋላ እንደማይሉ አስረግጠው ነገሯቸው። ወላሂ ያ ዓም ለው ወضዑ ሸምሰ ፊ የሚኒ ወልቀመረ ፊ የሳሪ ዓላ አን አትሩከ ሃዛ ልአምር ማ ተረክቱሁ ሐታ ዩظሂረሁ ላሁ አው አህሊከ ዱነህ። አንተ አጎቴ ሆያል አይደለም እነዚህ ገንዘብ ስልጣንና ሴት ቀርቶ ፀሐይን አቅም ኑሯቸው ፀሐይን በቀኝ እጄ ቢሰጡኝ ጨረቃን ደግሞ በግራ እጄ ላይ ቢያኖሩልኝና ይህንን ተልእኮህን አቁም ቢሉኝ ወላሂ እኔ ህይወቴ እስካለ ድረስ በፍጹም ይሄንን የዳዕዋ ጥሪ አላቆምም አሉ ነቢዩ ዓለይሂ ሰላቱ ወሰላም። ይሄን ቆራጥ የሆነ ውሳኔ ሲነግሯቸው አቡ ጣሊብ አወቁ። በል በዚህ ባለህበት ተልእኮህን ቀጥል፣ እኔም ደግሞ በህይወት እስካለሁ ድረስ ክንዴ አፈር እስከሚንተራስ ድረስ ከጎን ሁኝ እረዳሃለሁኝ፣ ቀጥልበት አሏቸው። ከዚያ በኋላ ይሄም ሳይሳካላቸው ቀረ። ከዛ ሙስሊሞችን ወደ ማሰቃየት ገቡ። ፈአማ ተዕዚቡሁም ልሙስሊሚነ ፈቀድ አተው ፊህ ቢአንዋዕን ተቅሸዕሩ ለሃ ልጁሉድ ወተተፈጠሩ ሚንሃ ልቁሉብ። በሙስሊሞች ላይ የተለያዩ የስቃይ አይነቶችን አደረሱባቸው ከእምነታቸው እንዲመለሱ። በጣም የሚዘገንኑ ጆሮ ቢሰማቸው የሚዘገንን የሆነ የስቃይ አይነት፣ ልቦች ሊሰነጣጠቁበት የሚደርስ የስቃይ አይነት አደረሱባቸው። ካነ ቢላል ብኑ ረባሕን ረዲየላሁ ዐንሁ መምሉከን ሊኡመየተ ብኒ ኸለፊን አልጁመሒይ። ቅጣት ከደረሰባቸው ሰሓበቶች መካከል አንዱ ሰይዱና ቢላል ነበር ረዲየላሁ ዐንሁ። ቢላል የኡመያ ኢብኑ ኸለፍ የእሱ አገልጋይ ነበር። ፈካነ ኡመየቱ የጅዓሉ ፊ ዑኑቅህ ሐብለን። ኡመያ ኢብኑ ኸለፍ ቢላል ላይ አንገቱ ላይ ልክ እንደ ከብት እንደ እንስሳ አንገቱ ላይ ገመድ ያንጠለጥልበትና ወየድፈዑሁ ኢለ ሲብያን የልዓቡነ ቢህ፣ ለልጆቹ ይሰጣቸዋል። በሉ እየገተታችሁ ተጫወቱበት ብሎ ገመዱን ይሰጣቸዋል። ወሁወ የቁል አሐዱን አሐድ፣ እነዛ የመንደሩ ልጆች ተሰብስበው እሱን ይገትቱታል። እሱ ደግሞ አሐዱን አሐድ ይላል። እኔ የማመልከው ጌታ ብቸኛ የሆነውን የማይወልድ የማይወለድ ምንም አምሳያ የሌለውን ጌታ አንዱን ብቸኛ የሆነውን አምላክ አላህን ብቻ ነው። አሐዱን አሐድ ይላል። ወካነ የኽሩጁ ብሂ ፊ ወቅት ዘሂራ ፈየጥረሑሁ ዐላ ظህሪሂ ፊ ረምዳ። በጠራራ ሰዓት ደግሞ ይዞት ይወጣል፣ ወደ ውጭ ይዞት ይወጣና እንግዲህ መካ በጣም በረሃ ነው እና በዛ በበረሃ በጠራራ ሰዓት ሜዳ ላይ ይዞት ይወጣና አሸዋው መሬት ላይ ድንጋዩ ላይ ያስተኘዋል።
ثم يأمر بالصخرة العظيمة فتوضع على صدره ከዚያም ትልቅ የቋጥኝ ድንጋይ በብዙ ሰዎች አቅም የሚነሳ ቋጥኝ ድንጋይ ያመጣና እዚህ ደረቱ ላይ ያስቀምጥበታል። ثم يقول لا تزال هكذا حتى تموت ከዚያ ምን ይለዋል? በእንደዚህ አይነት ስቃይ ትቀጥላለህ እስከምትሞት ድረስ ይለዋል። ካልሞትክ በፍጹም አልተውህም፣ እንዲህ እያደረግኩኝ አሰቃይሃለሁ። حتى تموت لا تزال هكذا حتى تموت أو تكفر بمحمد وينم كالموتك وينم بمحمد اسكالكادك درس التوهم وتعبد اللات والعزة فيقول أحد أحد لاتنا عزة يميبالو طاوتاتن النسون اسكالا ملك درس التوهم السقايها الله يلوال السوقن يا هلو سقاي يا هلو جيف يا هلو مكرا እየተፈራረቀበት አሁንም አሐዱን አሐድ አሐዱን አሐድ ይላል። ቢላል ረዲየላሁ ዐንሁ በእምነቱ ላይ በጣም የጽናት ተምሳሌት ነው። ለእስልምና የከፈለው መስዋዕትነት እጅግ በጣም ከፍተኛ ነበር እና በእንደዚህ አይነት ሁኔታ ቢላልን እያሰቃዩት ባለበት ሁኔታ ወመረ ቢሂ አቡበክር የውመን وهو يعذب فاشتراه واعتقه لله ሲያሰቃዩት ሰይዱና አቡበክር ባጠገቡ አለፉ። ከዚያም እንደዚህ ከምታሰቃዩት ለኔ ሽጥልኝ አለው ኡመያን። ከዛ ሸጠለት። ከሸጠላቸው በኋላ ለአላህ ብዬ ነፃ ብዬሃለሁኝ፣ ካሁን በኋላ በባርነት መቀጠል የለብህም፣ ነፃ ሆነህ ለአላህ ብቻ ባሪያ ሆነህ አላህን በመገዛት ህይወትህን አሳልፋሉና ሰይዱና አቡበክር ነፃ አወጡት። እንግዲህ ቢላል ረዲየላሁ ዐንሁ እሱ ሳይደክም ነገር ግን የሚያሰቃዩት ሰዎች ይደክሙ ነበር። ደክሟቸው ያርፋሉ። እሱ ግን ድካም የሚባል አይሰማውም ነበር። እንደውም ባሰቃዩት ቁጥር፣ በገረፉት ቁጥር፣ ብዙ ችግር ባደረሱበት ቁጥር እሱ ግን ውስጡን የሚሰማው ልዩ የሆነ ደስታ ነበር የሚሰማው እና ሰይዱና አቡበክር መጨረሻ ላይ ነፃ አወጡት። ወካነ ዓሚር ኢብኑ ፉሀይረተ ዩዐዘቡ ሐታ የፍቂደ ወዕየሁ ወላ የድሪ ማ የቁል። እንደዚሁም ደግሞ ዓሚር ኢብኑ ፉሀይራ የሚባለው ሰሓቢይ ደግሞ እንደዚሁ ያሰቃዩታል ሰዎች። እስከ መቼ? ራሱን እስከሚስት ድረስ፣ የሚናገረውን እስከማያውቅበት ደረጃ ድረስ፣ ራሱን እስከሚስት ድረስ በእንዲህ አይነት ሁኔታ ስቃይ ያደርሱበት ነበር። ወዑዚበ አቡ ፉከይሃተ ወስሙሁ አፍለሕ ወካነ መውላ ሊበኒ ዓብድዳር ፈካኑ ዩኽሪጁነሁ ፊ ኒስፊ ነሃሪ ፊ ሐርን ሸዲድ። እንደዚሁም ይህንን ሰሓቢይ አቡ ፉከይሃ የሚባለው ሰሓቢይ የበኒ ዓብድዳር የሚባሉ ጎሳዎች የነሱ ባሪያቸው ነበር፣ አገልጋያቸው ነበር እና ይህንን ሰውዬ እስልምናን ሲቀበል ምን ያደርጉታል? ያኒ በጠራራ ሰዓት የቀኑ እኩሌታ ላይ ይዘውት ይወጣሉ። ወደ ውጭ ይዘውት ይወጡና ወፊ ሪጅለይህ ቀይዱን ሚን ሐዲድ፣ እግሩን በብረት ያስሩታል። እግሩ በብረት ከታሰረ በኋላ ፈዩጀሪዱነሁ ሚነ ሲያብ፣ እርቃኑን ያደርጉታል፣ ልብሱን ያወልቁበታል። ከዚያ ወየብጠሑነሁ ፊ ረምዳ ثم يضعون على ظهره صخرة حتى لا يتحرك። ከዚያ እንደዛ አድርገው ራቁቱን አድርገው እግሩን በብረት አስረው ጠራራው ላይ ይጥሉታል። ከዚያም ልክ እንደ ቢላል ቋጥኝ ድንጋይ ያመጡና ደረቱ ላይ ይጭኑበታል። فكان يبقى كذلك حتى لا يعقل። በእንዲህ አይነት ሁኔታ ይተውታል። እስከ መቼ? ራሱን ስቶ ራሱን እስከሚስት ድረስ ማለት ነው፣ ከስቃዩ ብዛት የተነሳ። فلم يزل يعذب كذلك حتى هاجر إلى الحبشة الهجرة الثانية። በእንዲህ አይነት ሁኔታ ያሰቃዩት መጨረሻ ላይ ለሁለተኛ ጊዜ ወደ ሐበሻ ሂጅራ በሚደረግ ሰዓት እሱም ወደ ሐበሻ ሂጅራ አድርጎ ተሰደደ። وكانوا مرة قد ربطوا رجليه بحبل
ثم جروه وألقوه في الرمضاء وخنقوه حتى ظنوا أنه قد مات አንድ ቀን እግሩን በገመድ አስረው ከዚያ በኋላ እየገተቱ ከቤት እየገተቱ አውጥተውት ጠራራ ላይ ጣሉት ከዚያ በኋላ ደግሞ አንገቱን አነቁት يعني ሙቷል ብለው ተተውት እስከሚሄዱ ድረስ ማለት ነው መጨረሻ ላይ فمر به أبو بكر فاشتراه وأعتقه لله አሁንም ልክ ቢላልን አቡበክር ገዝተው ነፃ እንዳወጡት አሁንም ይህንን ሰሃቢ በእንዲህ አይነት ሁኔታ በስቃይ ላይ ያለ ባጠገቡ ሲያልፉ ተመለከቱ ከዚያም ገንዘብ ከፍለው ገዝተው እሱንም ነፃ አሉት وكان خباب ابن الأرت ممن سبي في الجاهلية فاشترته أم أنمار بنت سباع الخزاعية خباب ابن الأرت የሚባለው ሰሃቢ ደግሞ በጃሂልያው ዘመን ጎሳዎች የሱ ጎሳ ከሌሎች ጎሳዎች ጋር ጦርነት ከፍተው ከዛ በጦርነቱ መሐከል እሱን ማርከው ይዘውት መተው ነበር ይዘውት ከመጡ በኋላ ኡሙ አንማር ለምትባለው ሴት ሸጡላት وكان حدادا ይሄ خباب ደግሞ حداد ነበር يعني ብረት ይሰራ ነበር የብረት የመስራት ሙያ ነበረው ማለት ነው فلما أسلم عذبته مولاته بالنار ታዲያ ይህ ሰሃቢ እስልምናን ሲቀበል አሳዳሪው ሰማች ስትሰማ በእሳት ነው እሱን ደግሞ የቀጣችው በእሳት ላይ አድርጋ ቀጣችው كانت تأتي بالحديدة المحماة فتجعلها على ظهره ليكفر بمحمد صلى الله عليه وسلم ብረቱን በእሳት አግላ ታመጣና ጀርባው ላይ ታስቀምጠዋለች በመሐመድ እስካልካድክ ድረስ በፍጹም አልተውህም አሰቃይሃለሁ እያለች ብረት እያጋለች እየመጣች በጀርባው ላይ በብረት ተተኩሰው ነበር فلم يكن يزيده ذلك إلا إيمانا وتسليما ነገር ግን ይሄን ያህል ስቃይ እየደረሰበት እሱ ግን የሚጨምርለት ስቃይ በተሰቃየ ቁጥር እምነቱ እየጨመረ ነበር የሚሄደው በአላህ ዲን ላይ ለሚደርስበት ሁሉ በጸጋ ተቀብሎ እጁን ለአላህ ሰጥቶ ነበር وكان المشركون أيضا يعذبونه فيلهون عنقه እሷም ብቻ አይደለችም ሌሎች ሙሽሪኮችም እነሱን ሙሽሪኮቹን ያመጣች እንዲያሰቃዩት ታደርግ ነበር ከዛም አንገቱን ጭምር ይቀጩት ነበር رضي الله عنه وارضاه ويجذبون شعره ጸጉሩን ይነጩታል وقد القوه مرارا على فحم النار በተደጋጋሚ እሳት ላይ ይጥሉታል يعني ከሰል ላይ እሳት ላይ ይጥሉታል እስከምን ድረስ ይባላል ይሄ እሳቱ ሲያቃጥለው ከሰውነቱ ላይ የሚወጣው ደምና እጅ እሳቱን እስከሚያጠፋው ድረስ ይሄን ያህል ነበር ስቃይና መከራ የደረሰበት ثم وضعوه على صدره حجرا ثقيلا حتى لا يقوم ከዛም ደረቱ ላይ ትልቅ ድንጋይ መነሳት እንዳይችል ትልቅ ድንጋይ ያስቀምጡበታል እንደዚህ አድርገው ይሄን ያህል ስቃይ ያደርሱበት ነበር እንግዲህ የነብያችን አለይሂ ሰላቱ ወሰለም ሰሃቦች በተለይ መጀመሪያ ላይ ቀድመው እስልምናን የተቀበሉት እንደዚሁ መካ ላይ ወገን የላቸውም የሚባሉትን በእንዲህ አይነት ሁኔታ ነበር ሲያሰቃዩአቸው ሲያንገላቷቸው የነበረው የሰው ልጅ ሊሸከመው የማይችል ቅጣት ነበር እነሱ ለዲናቸው ሲሉ ሲሸከሙት የነበረው وكانت زنيرة أمة رومية እቺ ሴት ደግሞ ዚኒራ በመባል ትታወቃለች ከሮም የመጣች አገልጋይ ነበረች ባሪያ ነበረች ከሮማውያኖች ዘንድ የመጣች ናት እና አስለመት فعذبت في الله እሷም እስልምናን ተቀበለች በመስለሟ ምክንያት እሷም ብዙ አይነት ስቃይና መከራ ደረሰባት وأصيبت في بصرها حتى عميت ከስቃዩ ብዛት የተነሳ አይኗ እስከሚጠፋ ድረስ ማለት ነው የአይኗን ብርሃን እስከምታጣ ድረስ ይሄን ያህል ስቃይ ያደረሱባት فقيل لها أصابتك اللات والعزى እንደውም ምን ይሏታል እየተሳለቁባት
የላትና የዑዛ እርግማን ደርሶብሽ ነው እንዲህ የሆንሽው ይሏታል። ፈቃለት ላ ወላህ ማ አሳበትኒ ወሃዛ ሚነላህ ወላሂ እነዚህ ላትና ዑዛ የምትሏቸው ጣዖታት ምንም አቅም የላቸውም ይሄን ለማድረግ። ግን ይሄ አላህ በእኔ ላይ የወሰነው ውሳኔ ነው፣ የአላህ ቀደር ነው እንጂ እነሱ ተቆጥተውብኝ ወይም የነሱ እርግማን አይደለም የአይኔን ብርሃን ያሳጣኝ ትላቸዋለች። ወኢንሻአ ከሸፈ እሱ ደግሞ በፈለገ ሰዓት ይገልጠዋል። ይህን አሁን የአይኔን ብርሃን ያሳጣኝን አይኔን የሸፈነውን በፈለገ ሰዓት ደግሞ እሱ ይገልጥልኛል ትላቸዋለች። ይህን ካለቻቸው በኋላ ፈአስበሐት ሚነል ገዲ ወቀድ ረደ አላሁ በሰረሃ ይህንን ብላ በመነገታው እሷ እንዳለችው አላሁ ስብሓነሁ ወተዓላ የአይን ብርሃኗን መለሰላት። ፈቃለት ቁረይሹን ሃዛ በዕዱ ሲሕሪ ሙሐመድ። ከዚያ ቁረይሾች ምን አሉ? ይሄ ከሙሐመድ ድግምቶች መካከል አንዱ ድግምቱ ነው አሉ። የአይኗን ብርሃን የመለሰላት የሙሐመድ ድግምት ነው አሉ። ወአስለመት ኡሙ ዑበይስን ጃሪየቱን ሊበኒ ዙህራ። እቺ ደግሞ ኡሙ ዑበይስ የምትባለው ሴት ደግሞ አሁንም ለበኒ ዙህራ ጎሳዎች የነሱ አገልጋይ ነበረች። ፈካነ ዩዓዚቡሃ መውላሃ አልአስወድ ብኑ ዓብድ የጉት። የእሷ አሳዳሪዋ ደግሞ አስወድ ኢብኑ ዓብድል የጉት ይባላል። እሱ ደግሞ እሷን ያሰቃያት ነበር እስልምናን በመቀበሏ ምክንያት። ወካነ ሚን አሸድ አዕዳኢ ረሱሊላህ ሰለላሁ ዐለይሂ ወሰለም ወሚነል ሙስተህዚኢነ ቢህ። ለነቢያችን ከነቢዩ ጠላቶች መካከል ዋናው ቀንደኛ ጠላት የነበረ ሰው ነው። በነቢዩ ላይ ሲሳለቁ ሲያሾፉ ከነበሩ ሰዎች መካከል አንዱ ቀላጅ ይህ ሰውዬ ነበር እና እቺ ኡሙ ዑበይሳን ይሄን ያህል ኡሙ ዑበይስን ብዙ ስቃይ ያደረሰባት በሷም ላይ። ወአስለመት ጃሪየቱ ዐምር ኢብኒ ሙአሚሊን ሚን በኒ ዓዲይ። እንደዚሁም ደግሞ አንድ ጃሪያ አንድ ሴት ደግሞ የበኒ ዓዲይ ጎሳ የነሱ ጎሳ የሆነች ሴት ናት። እሷም ደግሞ እስልምናን ተቀበለች። እሷ ደግሞ እስልምናን ስትቀበል እሷም አገልጋይ ናት፣ እንደዚሁ ባሪያ ናት። ፈካነ ዑመር ብኑ ልኸጣብ ዩዓዚቡሃ ወሁወ የውመኢዝን ዐለ ሽርክ። እሷን ደግሞ ሲያሰቃዩ የነበሩት ማን ናቸው? እስልምናን ከመቀበላቸው በፊት ሽርክ ላይ በነበሩበት ሰዓት ሰይዱና ዑመር ነበሩ ረዲየላሁ ዐንሁ። ይችን ሴት ሐታ እሳቸው እንኳን ስቃይ ያደረሱባት። ፈካነ የድሪቡሃ ሐታ የፍቱር። ደክሟቸው እስከሚያርፉ ድረስ ይቀጠቅጧት ነበር። እሷን ይደበድቧታል፣ ያሰቃዩታል። መጨረሻ ይደክማቸውና ያርፋሉ። ወየቁል ወላሂ ማ አደዑኪ ኢላ ሰአመተን፣ በጌታ ይሁንብኝ ደክሞኝ ነው እንጂ የተውኩሽ አልተውሽም ነበር ይሏታል። ፈተቁሉ ከዛሊከ የፍዓሉ ቢከ ረቡክ። እሷ ደግሞ ምን ትላቸዋለች? አዎ አንተ በእኔ ላይ እንዲህ እንዳደረግከው ሁሉ አላህ ደግሞ በአንተ ላይ እንዲህ ያደርግብሃል፣ እንዲህ አይነት ስቃይ ይጠብቀሃል ወደፊት ትላቸዋለች። እንግዲህ ሀታ አይደለም ወንዶቹ ሴቶቹ እንኳ ይሄን ያህል ጽናት ነበራቸው በእምነታቸው ላይ። ሱመያ የዓማር ኢብኑ ያሲር እናት የመጀመሪያ በእስልምና ታሪክ ሸሂዳ የሆነችው ለእስልምና መስዋዕት ሁና የሞተችው የመጀመሪያ ሴት እሷ ናት። አቡ ጀህል ያን ያህል አሰቃይቷት ብዙ ነገር አድርጓት፣ ነገር ግን ወደ ኋላ አላለችም። መጨረሻ ላይ ያው በጦር ወግቶ እሷንም ሸሂድ እንድትሆን አደረጋት ማለት ነው። እና ብዙ ሰሓቦች ናቸው እንዲህ አይነት ስቃይ የደረሰባቸው። ሌሎችም አሉ ሴት ሰሓቢዮች ይሄ ሁኔታ የደረሰባቸው አገልጋይ የነበሩ ማለት ነው። ነህድያ የምትባልና የእሷም ልጅ እንደዚሁ በተመሳሳይ የበኒ ዓብዲዳር
ባሪያ አገልጋዮች ነበሩ። እነሱም ብዙ ስቃይ ደርሶባቸዋል። ወሽተራ አቡ በክርን ረዲየላሁ ዐንሁ ሃኡላኢ ልጀዋሪ ወአዕተቀሁነ ከማ አዕተቀ ቢላለን ወዓሚር ብነ ፉሀይረተ ወአባ ፉከይሃተ። ታዲያ ሰይዱና አቡበክር ረዲየላሁ ዐንሁ ቢላልን እንደዚሁም ደግሞ ዓሚር ኢብኑ ፉሀይራንና አባ ፉከይሃ የሚባሉት እነዚህ ሶስትን ሰሓበቶች ገዝተው ነፃ እንዳወጧቸው ሁሉ ሴቶቹንም ደግሞ ሴቶቹ በደረሰባቸው ስቃይ ላይ ሰይዱና አቡበክር እነሱን ገዝተው ነፃ አሏቸው፣ ነፃ እንዲወጡ አደረጓቸው ማለት ነው። ስለዚህ ሰይዱና አቡበክር ረዲየላሁ ዐንሁ በገንዘባቸው ለዲን አልኢስላም መስፋፋት ሙስሊሞችን ከባርነት ቀንበር እንዲወጡ ከፍተኛውን ሚና ተጫውተው ነበር ማለት ነው። ሐታ አባታቸው አቡ ቁሓፋ እስከሚወቅሳቸው ድረስ ማለት ነው። ለምን እንዲህ ታደርጋለህ? ገንዘብህን ለማይሆን ነገር ለምን ታውላለህ? ያኒ አባ ቁሓፋ እስልምናን ስላልተቀበሉ የዛን ሰዓት ማለት ነው። አባታቸው አቡ ቁሓፋ እስልምናን የተቀበሉት መካ ከተከፈተ በኋላ ነው፣ በጣም ዘግይተው ማለት ነው። ስለዚህ አቡበክር ገንዘባቸውን ለአላህ ብለው አውጥተው ባሪያዎችን ነፃ ሲሉ አባታቸው ግን ይቃወሟቸው ነበር። ገንዘብህን ለማይሆን ነገር እባክህ አታውጣ ተው እያሉ ይከለክሏቸው ነበር ማለት ነው። ሌሎችም ዘመዶቻቸው የቅርብ ዘመዶቻቸው ገንዘባቸውን በማውጣታቸው ምክንያት ብዙ ወቀሳና ብዙ ትችት ይደርስባቸው ነበር። ኢንሻአላሁ ተዓላ የዛሬውን ደርስ እዚህ ላይ እናቆሙና ቀሪውን ክፍል ደግሞ በሚቀጥለው የምንመለከት ይሆናል። እስከዚያው ድረስ ወሰላሙ ዐለይኩም ወራህመቱላሂ ወበረካቱ። نور النبي المصطفى أضاء قلبي أرواحنا تاقت لمورده العذب